ሰላም እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ጋር በጣም ደህና ነኝ። እንኳን ለቡሄ በዓል በሰላም በጤና አደረሳችሁ። እንግዲህ ቡሄ እየደረሰ ነው። አንድ ሁለት ቀን ይቀረናል ማለት ነው። ቡሄን እንግዲህ የዛሬ ዓመት በሀገሬ ነበርኩኝ። ቡሄን በሀገሬ ነው ያከበርኩኝ። ዘንድሮ እንግዲህ መዳም ቤት መዳም ኮሽና ውስጥ ነኝ ያለሁት። የዛሬ ዓመት ደግሞ በሀገሬ ልሆን እችላለሁ፣ አላውቀውም። ምክንያቱም ምን እንደ አይታወቅም። የእግዚአብሔር ነገር እኛ ባሰብነው እኛ በፈቀድነው አይደለም የሚሆነው፣ እሱ በፈቀደበት ጊዜና ሰዓት የሚሆነው ማለት ነው። ለማንኛውም ቡሄ እንግዲህ በጣም ደስ የሚል በዓል ነው። ደብረ ታቦር ይከበራል። በትልቁ ነው የሚከበረው በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ላይ፣ በእኛ ላይ በጣም ይከበራል። እንግዲህ በያላችሁበት የመዳም ቅመሞቼ ሁላችሁም እንኳን አደረሳችሁ ብያችኋለሁ። ቡሄ የሰላም ያርግልን፣ የፍቅር ያርግልኝ። ሙልሙል ዳቦ አዘጋጁልኝ፣ እኔም አዘጋጅቼላችኋለሁ እላችኋለሁ። በተረፈ እንግዲህ ጾሙንም ነው በሰላም እንድንጨርስ እንደ ፈቃዱ ይሁንልን። ጾሙን ለመጨረስ ደግሞ ከቡሄ በኋላ በጣም ትንሽ ቀናቶች ናቸው የሚቀሩን ማለት ነው። እና እንግዲህ ቡሄ መጣ፣ ከዛ በኋላ አዲስ ዓመት ይመጣል። አዲስ ዓመት ላይ ደግሞ በተስፋ እንጠብቃለን ማለት ነው። ምክንያቱም ዩቱብም ተቀይሯል እየተባለ ነው። ያው በእነሱ አዲስ ዓመት ላይ ደግሞ የዩቱብ አዲስ ህግ አውጥተዋል። እየተሰራጨ ነው። ይሄ ዩቱብ እየመጣ ህግ ያወጣልን እንግዲህ እኛ እንድንበረታ፣ እኛ ጥሩ ነገር እንድንሰራ ለእኛ ቻሌንጅ ነው የመጣልን ማለት ነው ይሄ ነገር። ምክንያቱም ሁሉም በፊት ተኝቶ የነበረው እንቅስቃሴ እንዲያደርግ የመጣልን ነው እላቸዋለሁ። በርተን መስራት ነው። መጪው ዘመን ደግሞ አዲስ ዓመት 2019 ሊገባ ጥቂት ቀናቶች ናቸው የቀሩን እላችኋለሁ። በዚህ አዲስ ዓመት እስቲ ምን ታስባላችሁ? ምን እቅድ ይዛችኋል? ወደ ሀገራችሁ ለመግባት የምታገቡት ከሆነ ማግባት፣ የምትወልዱት ከሆነ መውለድ ግን ያው የእግዚአብሔር ስጦታ ነው። በእርግጥ ሰው እንደፈለገ እኔ በዚህ ዓመት እወልዳለሁ ማለት አይቻልም። ምክንያቱም ፈቃድ የእግዚአብሔር ስለሆነ በእኔ ላይም ስላየሁት ማለት ነው። እኔ ይሄንን ጊዜ እወልዳለሁ እንዲህ ማለት እግዚአብሔር ነው የሚፈቅደው፣ እሱ ስጦታ ስለሆነ ማለት ነው። እሱን እንተውና እንግዲህ አዲስ ዓመት ላይ ምን አቀዳችሁ? ምን አዲስ ነገር አለ? ምን ተስፋ አላችሁ? ተስፋችሁን እንዴት አድርጌ ልንገራችሁ? እኔ ትልቅ ተስፋ አለኝ ነው የምለው። ከበፊቱ አሁን ላይ ትንሽ ብርሃን እያገኘው ነገር ያለ ይመስለኛል። ምክንያት እግዚአብሔር ችግር ሲያመጣባችሁ ለበጎ ነው፣ መልካም ነገር ላያደርግልኝ ነው ከፊት ብላችሁ አስቡት። እንደዛ ነው ብዬ የማስበው ማለት ነው። ያ ነገር በዛ አለፈ። አሁን ላይ ደግሞ ትንሽ የምትሆን ጭላንጭል እየታየኝ ነው። እግዚአብሔር የተመሰገነ ይሁን። በዚህ አጋጣሚ እንግዲህ አዲስ ዓመት ላይ በፍቅር በደስታ የተጣላ ደግሞ እንዲታረቅ። እኔ ጥልን አልወድም። በነገራችን ላይ ፍቅርን እወዳለሁ፣ ይቅርታን አምናለሁ። በይቅርታ የሚታለፍ ነገር ካለ ምንም ነገር ይሁን በይቅርታ ማለፍ ልጅ ነኝ ማለት ግን ደግሞ ከበድ ያለ ነገር ከሆነ ደግሞ ይቅር ትለዋለህ። ከዛ ነገር ጋር ደግሞ ዳግም ኔቨር እንትን አልቀጥልም ማለት ነው። ስለዚህ ይቅርታ አላደረግሽም ወይ እያላችሁ ልትሆን ትችላላችሁ። ግን ይቅርታ ማድረግ አደርጋለሁ። ግን ከበድ ነገር ያለ ውስጤን የጎዳ ሰው አለ አይደለም፣ ጨቅ ያደረገኝ ሰው ካለ ደግሞ ግን ያ ነገር ከውስጣችሁ ስለማይጠፋ ከዛ ሰው ጋር ወይ ከዛ ነገር ላይ ትቆጠባላችሁ ማለት ነው። ግን ያው በሰላማዊ መንገድ ትኖራላችሁ ማለት ነው። እና ይቅርታ የምትደራረጉበት፣ ሰላም የምታገኙበት፣ ከቤተሰቦቻችሁ የምትገናኙበት ዘመን። ያላገባ ደግሞ ትዳር የእግዚአብሔር ነው። ትዳር የአላህ ስጦታ ነው። ትዳር እጅግ ትልቅ ተቋም፣ ትልቅ ሰፊ ነገር ነው። እግዚአብሔር የሚከብርበት፣ እግዚአብሔር የሚመሰገንበት፣ ሁሉ ነገር የሚከናወንበት፣ ሀገር ራሱ ከትዳር ይመጣል፣ ትዳር ይመጣል፣ ልጅ ይመጣል፣ ጎረቤት ይመጣል፣ ከዛ ይመጣል፣ ሀገር ትሆናለች ማለት ነው። ስለዚህ ትዳር እንደዚህ ነው፣ እኔ በማውቀው መጠን ማለት ነው። ትዳር የእግዚአብሔር ስጦታ ነው፣ ክብር ነው። ያላገባችሁት የምታገቡበት ዘመን ያርግላችሁ። እንግዲህ ይሄ የነሐሴ 10 ቀን ነው ዛሬ። እንግዲህ 20 ቀን ቀርቶናል ማለት አዲስ ዓመትን ለመቀበል። ስለዚህ አዲስ ዓመት የሰላም የፍቅር እንዲሆንልኝ እመኛለሁ። ለቡሄም እንደዛው እመኝላችኋለሁ። እንግዲህ አዲስ ዩቱብ ብያችኋለሁ። አዲስ ህግ አውጥተዋል፣ አዲስ እንዲያወጥተዋል። በየቦታው እየተሰራጨ ነው ያለ። ከየትኛውን ትክክለኛ እንደምንሰማ አናቅም። ህጉ ሲመጣ ብቻ ነው ያችን ነገር የምንረዳው ማለት ነው። እኔ እንደዛ ነው ያሰብኩት። ምክንያቱም ህጓ መታ ያቺ ስልኬ ላይ ጮቆ ስትልልኝ
ያኔ አረጋግጣለሁ ማለት ነው። አሁን ግን አትሸበሩ። የመጀመሪያ ጊዜ ስሰማ እንኳን ያው ልክ ነው ተጨናንቅ ያለው ምናምን ብዬ ነበረ። ግን ደግሞ ያለ መጨናነቅ ስትጨናነቁ የባሰ ይላልና ፈታ በሉበት። ግን አንድ ቻሌንጅ ነው የመጣልን። ምክንያቱም ያልበረታ ዩቱብን እንዲህ ተጣጥሮ እንዲሰራ የሚያደርግ ነገር ነው፣ ቻሌንጅ ነው። ሁለተኛ ደግሞ ያልከፈተ ደግሞ እንዲከፍት እንዲበረታ፣ ሞኔታይዘር እየሆነለት እያለ ደግሞ እንዲሯሯጥ፣ የተኛው ብድግ ብድግ እንዲል እንቅስቃሴ በር እየተንኳኳልን ነው ማለት ነው ዩቱባችን ላይ። ስለዚህ እንበረታኛ አዲስ ጀማሪዎችን ገና 3 ወር የሞላ ነገር ነው። ስለዚህ እንድንበረታ እንድንጠንክር ጎበዝ ሆነን እንድንሰራ ምን መስራት እንዳለብን ቪዲዮ በሳምንት ስንቴ መስራት እንዳለብን ላይቭ ላይ መግባት እንዳለብን ያስረዳናል፣ ይመክተናል ማለት ነው። ስለዚህ መጠንከር፣ ጎበዝ መሆን፣ በርትቶ መስራት፣ ግሩፕ መፍጠር፣ በዛ በግሩፕ ደግሞ ላይቭ ላይ መቀመጥ። ላይቭ ላይ ስትቀመጡ ደግሞ ዝም ብላችሁ አንተ እንደዚህ ነገር ርዕስ ማምጣት፣ በርዕስ ላይ ውይይት ማድረግ፣ ሰው ያንን እያየ ደግሞ ወደ እናንተ እየተሳበ ይመጣል። 100 ሰው የሚከታተላችሁ ይሆናል ማለት ነው። 10 ሰው 20 ሰው የሆናችሁ ወደ 30 ወደ 40 ወደ 50 ሰው እየተከታተላችሁ ግሩፕ ትፈጥራላችሁ ማለት ነው። ስለዚህ በአንድ ርዕስ ላይ መወየት፣ አንዷ ዛሬ ቆንጆ ርዕስ ብታመጣ ነገ ደግሞ ሌላ ርዕስ ታመጣ። ቀን 12 ሰዓት ነው ያለ ነው የሚመቻችሁ ልጆች ከ2 ሰዓት ለምሳሌ ከኢትዮጵያ እንደ ኢትዮጵያ አቆጣጠር ልንገራቸው ከጠዋቱ 2 ሰዓት ጀምሮ እስከ ሌሊቱ 5 ሰዓት ድረስ በጣም ብዙ ሰው የሚሰራበት ነገር ነው። ምክንያቱም አንዳንድ ሰዓት መቀመጥ አለብን ማለት ነው ላይቭ ላይ። ስለዚህ 20 ሰው ተከታተለሽ ማለት ለአንቺ ትልቅ ቻሌንጅ ነው፣ ትልቅ እድል ነው፣ ጥሩ ነገር ነው። ብዙ ሰው ይከታተልሻል። አንቺ የምታወሪው ርዕስ ላይ ደግሞ ሰው ኮሜንት ይጽፋል፣ ይሳተፋል፣ ምን ይላል ማለት ነው። መልስ እየሰጠ ይሄዳል። ከዛን ደግሞ አንቺ የነሱ ግሩፕ ላይ እኮ በዚህ አይነት እኮ ክርክር አላቸው ይባላል ማለት። ከዛ ደግሞ 2 ሆነው የሚገባበት ላይቭ ስላለ ቱጌዘር የሚልም ስላለ እሱን ነክታችሁ ደግሞ አንድ ሰው በፎቶ እየተያያችሁ መወያየት፣ አንዱ እየወጣ አንዱ እየገባ፣ አንዱ እየወጣ አንዱ እየገባ፣ እንደዚህ አይነት መወያየት ጥሩ ርዕስ ላይ በጣም ብዙ ርዕሶች አሉ። እንዴ ምን ሆናችሁ ነው? እንስራ፣ አብረን እንስራ፣ አብረን እንጓዝ። ስለዚህ ለእኛም እድገት ነው፣ ለእናንተም እድገት ነው፣ ሁሉም ለእያንዳንዱ እድገት ነው። አሁን በጣም የሆነ ቆንጆ ግሩፕ ላይ ነው ያለሁት እና በጣም ቴሌግራም ግሩፕ ነው፣ እጅግ በጣም ብዙ ሰው ነው እዛ። ሰው ላይ ምንድነው ለእያንዳንዱ ቪዲዮቸው ቆንጆ ሰዓት ነው የሚታየው። በጣም እድገት አለው። የኔ ዩቲዩብ ራሱ በጣም እየተንቀሳቀሰ ነው ማለት ነው። ስለዚህ የበለጠ ደግሞ ላይቭ ላይ ብንሆን ደግሞ የተሻለ ነገር ይሆናል ብዬ ነው የማስባቸው። ውድ ጓደኞች ይሄን ቪዲዮ የምታዩት ሁሉ ግሩፕ እንፍጠር፣ ግሩፕ እንስራ እላቸዋለሁ። ኮሜንት ላይ ጻፉልኝ። አከሌ እየተባባልን ማለት ነው። ከዛም ትልቅ ቻሌንጅ እናመጣለን፣ ርዕስ እናመጣለን። ብዙ አለ እንደ ርዕስ ስንትና ስንት ርዕስ አለን እኮ በጣም ያልተነኩ ብዙ ርዕሶች አሉ። በሀገራችን መስራት እንችላለን። በአረብ ሀገር ሴት ላይ መስራት እንችላለን። ወደ አረብ ሀገር የሚመጡ ልጆች አሉ። ለምንድን ነው የሚጎዱት? መዳም ቤት ሆኖ ለምንድን ነው የሚጎዳው? መዳም ለምንድን ነው ብራቸው የምትከለክለው? ምክንያት ምንድን ነው? አንቺ ምን ብታረጊ ነው? በጣም ብዙ ነገር አለ። እርስ በርስም ራሱ ለእያንዳንዳችን ቤት፣ ለእያንዳንዳችን ጓዳ፣ ለእያንዳንዳችን መዳም ቤቶቻችን ራሱ ችግር አለ። የለም ማለት አይደለም። ግን ያ ችግር በምንድን ነው የሚፈታ? በምንድን ነው የምናደርገው? እንዴት ነው የምናደርገው ማለት አለብን። በዚህ በጣም ብዙ ርዕሶች አሉ። በዛ ርዕስ ላይ መጫወት ይቻላል ማለት ነው። ዝም ብላችሁ ብቻ የማይረባ ቀልድ እንዲህ ነው አንቺ አልገባሽልኝም፣ አንቺ ገብተሽልኛል፣ አንቺ እንዲህ ያላልሽልኝም አይደለም። ቀጥ ያለ ነገር ቆንጆ ግሩፕ ተፈጥሮ የሚከታተል ዳኛ ወይ ደግሞ አለቃ መኖር አለበት ማለት ነው። ያ ያልገባ ሰው ይቀጣል በቅጣት አድርጎ። እንደዚህ አይነት ነገር ከሆነ በጣም ጥሩ ነው። ሰውም ይፈራል፣ ቅጣትን ይፈራል። ይሄን ቪዲዮ ቅጣት ይሰጣል። አንድ ቆንጆ ቪዲዮ፣ ረዘም ያለ ቪዲዮ ይሰጣል። ይሄ ነገር እንዲሰራ ተብሎ ማለት ነው። በዛ እንዲቀጣ ማድረግ ይቻላል። እንደዚህ ያለ እኔ እንደዚህ ከማድረግማ በስርዓቱ ቪዲዮ ይንገባለው ማለት ነው። የሚመቻችሁ ልጆች የማይመቻችሁ ልጆች እየተቀያየራችሁ ሰዓት ግን ለነገሩ ደግሞ ላይቭ ሰዓት 1 ሰዓት ማድረግ አለብሽ። ተመሳሳይ ሰዓት
ማድረግ 1 ሰዓት የምትገቢ ከሆነ በዛው ሰዓት በሰዓትሽ መግባት አለብሽ ማለት ነው። 2 ሰዓት ከሆነ 2 ሰዓት ላይ መግባት አለብሽ ማለት ነው። እና እንደዚህ መፍጠር እንችላለን ማለት ነው። ከዚህ የበለጠ እንግዲህ ምንም ልላችሁ አልችልም። እንተባበር፣ አብረን እንስራ፣ አብረን እንጓዝ። የሰው ልጅ ስንተባበር አንድ ላይ ስለሆነ መስራት የሚቻለው። እኔ ብቻዬን ብል ምን ማድረግ አልችልም። እኔ ብቻዬን ብጣጠር ማንም ሰው ዩቲዩብን እንትን እንዳይል እኔ ብቻዬን ምንም ማድረግ ስለማልችል ማለት ነው። እና እንሰባሰብ እላችኋለሁ ውዶች። ይሄ ቪዲዮ ለምታዩት ሁሉ እላችኋለሁ ሼር፣ ኮሜንት እያረጋችሁ ሰብስክራይብ እያረጋችሁ አበረታቱን እንጂ ሰብስክራይብ አድርጉ እንጂ እስቲ ጠቅ አርጓት። ምንድነቹ ጠቅ አርጉ። ከዛ በኋላ የደወል ምልክቷን ጥርቅም አርጓት። ጥርቅም አይደለም ጠቅ አርጓት። ከዛ ላይኳን ደግሞ ላይክ እያረጋችሁ ሼር እያረጋችሁ ኮሜንት እየሰጣችሁ ኮፒ ሊንክ እየሰጣችሁ አበረታቱን። ምንድነው እሱ እንዴ? ለትልቅ እንትኖች አድርሱልን እንጂ የሰብ እንትን እያራችሁ አድርሱልን እንጂ ምንድነው እሱ? የመዳም ቅመሞች እንተባበር፣ እንተጋገዝ። በተደጋጋሚ እንተባበር፣ እንተጋገዝ። ሰምተሻል? ደግሞ አልሰማውም እንዳትይ፣ ለእያንዳንድሽ ሰምተሻታል። እና አብረን እንስራ። ለማንኛውም ቻው፣ ሰላም ነው።